ትባላለች አትባልም የሚል ጥያቄ በጣም ብዙ ምዕመናን ስትጠይቁኝ ስለነበረ ሐሳቡን ካነሱት አባት ጋር ግንኙነት የለኝም። ብዙ ጊዜ ሰዎች ለሚያነሱት ሐሳብ እኔ መልስ የማልሰጥበት ምክንያት ሰዎቹ እንዲድኑ ስለምፈልግ፣ በሌላ ትምህርት አስተምሮ ሰዎቹ ከዚያ እንዲጠገኑ ማድረግ የተሻለ ነው እልክ ከማስያዝ ብዬ ስለማስብ። ግራ ነገር ልንገራችሁ። እኔ አሁን እመቤታችን ቤዛ ትባላለች አትባልም የሚለውን መልስ ከመመለሴ በፊት እንዲህ ያለ ጥያቄ ሲመጣባችሁ ምንድነው ማድረግ ያለባችሁ? ቅድም የነገርኳችሁ ምንድነው ማድረግ ያለባችሁ? ስለዚህ ጉዳይ የትናንትና አባቶቻችን ምን ብለዋል? ምን ብለዋል? ቅዱስ ያሬድ ምንድነው ያለው? አባ ጊዮርጊስ ምንድነው ያለው? ቅዱስ ጎርጎርዮስ ዘንዚናዙ ምንድነው ያለው? ሕሊናዋን በመጠበቋ ስጋዋን ጠብቃ ንጹሕ ሆና በመኖሯ ፍጹም እምነትን በመያዟ she became the advocate of Eve ነው የሚለው። ከእንግሊዝኛው ቀጥታ ስለወሰድኩት የሔዋን ጠበቃዋ ቤዛዋ ሆነቻት ነው የሚለው። መልካም ስራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። እስኪ በሉ እኔ በሉ መልካም ስራ እንደሰሩ አባቶቼ አምናለሁ። እስኪ በሉ እኔ በሉ መልካም ስራ እንደሰሩ አባቶቼ አምናለሁ። ሶስተኛ እኔ መልካም ስራ እንደሰሩ አባቶቼ አምናለሁ። ሃይማኖተ አበው ምዕራፍ 62 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ቅዱስ ዮሐንስ አፈወርቅ ነው የተናገረው። ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው ቢባል እንደ አባቶቼ ነው። እነዚህ አባቶችስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ ብለው ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመንግሥቱ ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም
የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለውን ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበር። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋዋል። ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫውተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል። ምንድን ነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለው። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት 5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ዕለት ግን ሰብአ ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰብአ ሰገል 3 ነገሥታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው 2 ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍና ይተረጎም። አወቃት የሚለው በ2 ይተረጎማል። ሀበ አይምሮ ወእያይምሮ፣ በማወቅና ባለማወቅ። ሀበ ሩካቤ ወኢሩካቤ፣ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው። ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ አመ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤ ሲል እስከ አለ ወሰን ያለው። ኢተመይጠ ቋ እስከ አመ ነትገ ማየ አይህ፣ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስከ አመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ህልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉምህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣
አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሰ አባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? ሁለት ምክንያቶችን ቢያንስ ልንገራቸው። እሱ ከዘረዘራቸው ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንደወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው ይላል። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም። በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም። ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ፣ ተገዶ እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የጳጳሱኝ እናቴ አላት። እንዲሁ ነከማይ ሙተ ተገንዘብ ባይ ይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለችው። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስስ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ ጳዝዮን ዘያሰረግዋ ለቤተ ክርስቲያን በምድራሳቲሁ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል። ከቃሉ ጋር ናቸው። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ እና እሱ ሲናገር ስለ እምነት ከጠየቃችሁኝ መከራ እንደተቀበሉ አባቶቼ መልካም እንደሰሩ አባቶቼ አምናለሁ አለ። ይኸው እሱም አባቶቹን መሰሉ። እምነት ደብዳቤ ከሆነ ምግባር ደግሞ ማህተም ነው። አልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 6 ላይ ሲናገር የክርስቶስን ማህተም በሥጋ የተሸክም ያለሁና ማንም አያድክመኝ ይላል።
የክርስቶስ ማህተም ያለው በክርስቶስ ስም መከራ መቀበል፣ በክርስቶስ ስም ያመኑ ለዘመኑም ቅርብ የነበሩ በእሱ ሕግ ጸንተው ምግባር የሰሩ ለምግባራቸው መከራ የተቀበሉ እነዚህ እውነተኛ መምህራን እነዚህ ናቸው። እሱም እንደዚህ አድርጎ ነው ያስተማረ። እየተሰደደ እየተገረፈ እየራበው እየጠማው ነው ያስተማረ። እንደዚህ ያሉ መምህራንን እምነት እንደነሱ ነው የማምነው፣ እንደቀደሙት መከራ እንደተቀበሉት እንደተመቻቸው አይደለም፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት እግዚአብሔርን በመከራ ውስጥ ሆኖ እንዳዩት እንደነዚያ አምናለሁ። ሌሎችም አባቶች ተባብረውበታል። በብሉይም በሐዲስም የተቀመጠ ነው ይሄ። አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆንን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ የሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ? መንገድ የፈለግኩት ሰው በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው? መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንዴት ማን ማመን ያለብን? እንዴት እንዳሉት አባቶቻችን እስቲ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምነው። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም። የተወሰነ ሐሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። በብዙ ነገር ወበብዙ መክፈልት አይደአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ኅብረ ትንቢት፣ በብዙ ኅብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይል ነገረነ በወልዱ ወወጡ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አርአያሁ ዘይእህዝ ኩሎ በኃይለ ቃሉ። ምን ይላል? ለእኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት ባህሪውን ባህሪ አድርጎ ሁሉን ወራሽ በሆነ የአብ ባህሪ ባህሪው በሆነ የአብ የክብሩ ጸዳል በሆነ አምሳለ አርአያሁ በመልክ የሚመስለው በባህሪ የሚተካከለው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን። በአንድ ልጁ ተናገረን። እሱም ወለሊሁ ገብረ በአካለ ህላዌሁ በዘያነጽ ኃጣውኢነ። እሱም በገዛ ደሙ ኃጢአታችንን ካነጻ በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ። ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለው። ስለዚህ እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? ንሕነ ንነግረክሙ ንዜንወክሙ በይንተ ነገረ ሕይወት ዘሃሎ እምቅድም ዘሰማይናሁ ወዘርኢናሁ ወዘገሰሳሁ እደዊነ።
እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔር አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዘሃሎ ውስተ ጽናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ በእሪናው ያለ አንድ ልጁ እሱ ነገረን እንጂ ተብሎ እንደተነገረ ዮሐንስ 1 ቁጥር 18 ላይ እግዚአብሔር ወልድ እግዚአብሔር አብን እግዚአብሔር መንፈስ ቅዱስን እንድናውቅ ነግሮናል። እውነት ተገልጧል፣ ሕይወት ተገልጧል። ነይነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናይምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመንም እስከ ዛሬ ድረስ አለን። እርሱም እውነተኛ የባሕርይ አምላክ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር ወልድ ተገልጧል። ያንን የተገለጠውን እውነት ነው የምንኖረው። ሃይማኖት ወስነን አናውቅም። ሃይማኖት ተስማምተን አልሰራንም። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን የያዝነው። ከዚህ በኋላ ሌላ መምህር አይመጣም። የመምህራን ማህተም ኢየሱስ ክርስቶስ ነው። መምህራችን ኢየሱስ ክርስቶስ ሆይ ሲባል በቅዳሴ ያልሰማችሁ የመምህራን ራስ የመምህራን ማህተም እሱ ነው። ሰው ሁሉ ቢያስተምር ወደ ክርስቶስ ለመድረስ ነው። ሌላ ትምህርትም የለም። አልቦ ዘይክልስ አልቦ ዘይንበለ ዘተሳረረ ከተመሰረተው መሰረት በቀር ሌላ መመሰረት የሚችል ማንም የለም። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? እውነት አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ትናንትን ስናይ በኦሪት ዘዳግም ምዕራፍ 32 ቁጥር 8 ላይ እንዲህ የሚል ቃል አለ። ተዘከሩ መዋዕለ ትካት ወለበው ዓመታተ ተዘከሩ መዋዕለ ትካት፣ ያለፈውን ዘመን የቀደመውን ዘመን አስቡ። ወዓመታተ ወለበው ዓመታተ፣ የቀድሞዎችንም ዓመታትንም አስተውሉ። ተሰአሎ ላቡከ ወይነግረከ፣ አባትህን ጠይቀው ይነግርሃል። ወለሊቃውንቲከ ይዜንውከ፣ ሊቃውንትንም ልትጠይቃቸው ያስተምሩሃል። የቀደመውን ዘመን እስራኤል ሆይ አስብ ይላል። እንደ ትናንት ነው የምንኖረው። እግዚአብሔር የትናንትና አምላክ ነው። ዛሬ እኛ ፈልገን ያገኘነው አይደለም። ስለዚህ በትናንትናው መሰረት ላይ ቁመን ስንፈትሸው ሁሉ ገለባ እየሆነ እየቀለለ እናገኘዋለን። ግድ የላችሁ ምዕመናን፣ ከባድ ጭንቅ ክደት ለቤተክርስቲያን እንግዲህ የሚመጣ ክደት የለም። የትናንትናው ነው እየታደሰ ብቅ የሚል አንዳንድ ቀን ትናንትና እነ አርዮስ የተካዱት እነ ንስጥሮስ የካዱ ሌሎች ያሉት ነው የሚመጡት። ሌላ ይመጣል። ለትናንትናው ክደት የትናንትናው ክደት ዛሬ የሚመጣ ከሆነ መድኃኒቱ ምንድን ነው? የትናንትናውን መልስ ማወቅ ለዛሬው ክደት መድኃኒት ነው። የዛሬው ክደት ነገ የሚመጣ ከሆነ የዛሬውን መልስ ማወቅ ለነገው ክደት መድኃኒት ነው። እውነቴን ነው የምነግራችሁ። ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ የሚመጣው አሁን አንተ በቅተህ ነው ነቢዩ ነው እንደዚህ አይመጣም የምትል ልትልሻ የሰው ሊና መች እረፍት የለው አይደል? እችስ እኔ በቅቻለሁ አላልኩም ጌታዬ እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር። ትናንት የተባለ ሁሉም ተብሎ፣ ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም። እንዳትታወቁ ከፈለጋችሁ ትናንትን እወቁት።
እግዚአብሔር በኦሪት ዘዳግም እስራኤል ታሪክህን እወቅ ነው። ታሪክህን እወቅ እንዳጠፋ። የትናንትናውን ዘመን ጠይቅ። ማን ነው የምትጠይቅ? አባቶችህን ጠይቃቸው ይነግሩሃል አለ። በምግባር የወለዱትን በተግባር የወለዱትን ላመኑት እምነት በተግባር የኖሩትን የትናንትናዎችን አባቶች ጠይቅ። ሊቃውንት ጠይቃቸው ይነግሩሃል። የትናንትናዎቹ ሊቃውንት ባልኩ እንግዲህ እኔን ማለት አይደለም፣ ወይም ገሌን ማለት ወይ አባ ገሌን አይደለም፣ ወይ መጋቢ ሐዲስ ገሌን እያልኩ አይደለም። የትናንትናዎችን ሊቃውንት ከሕይወታቸው ጋር የኖሩትን ጠይቋቸው። መጽሐፋቸው አለላችሁ። ለምን የምትሸበሩት? አለ እኮ ለሁሉ ነገር አባቶቻችን እነሱ መከራውን ገፈታ ቀምሰው ለእኛ ሁሉም ነገር ሰርተውልን ሄደዋል። ቅዱስ ጳውሎስስ ምን አለ? ጌታ በመኃልየ ዘሰሎሞን ደግሞ የተናገረው ንገራቸው። እመሰ ኢያእመርኪ ሰናይት እማንስት፣ አንቺ ከሴቶች ሁሉ ያማርሽ ሆይ ራስሽ ማወቅ ከተሳነሽ አንቺ ራስሽ ካላወቅሽ የኔ መንገድ ከጠፋሽ ፀሐይ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የመንጋዎችን ተከትለሽ ወራእይ ማፃ አይጣሊኪ ውስተ አይጻዳት ሆሙ ለኖሎት። አንቺ ከሴቶች ይልቅ ያማርሽ የሚላት ማን ነው? የክርስቲያን ነፍስ ነው። ስለ ሴት አይደለም እያወራሁ ያለው። ከሴቶች ሁሉ ያማርሽ የክርስቲያን ነፍስ ሆይ አለ። ለጊዜው ለእስራኤል ነው እንደሚላቸው። አንቺ ራስሽ የኔን መንገድና ትክክለኛውን የእምነት ዕውቀት ማወቅ ካቃተሽ ፀሐይ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የኔ መንጋ የነበሩትን ለነሱ የነቢያትን ነው፣ ለእኛስ የሐዋርያትን የሐዋርያውያን አበውን የሰማዕታትን የሊቃውን የእነሱን ሰኮና ተከትለ ስትመጣ እውነተኛውን ጎዳና ታገኘዋል። ወራእይ ማኅሳ ጣሊኪ ውስተ አይጻዳት ሆሙ ለኖሎት፣ የፍየል ግልገሎችሽንም በረኞቹ ድንኳን አጠገብ አሰማሪያቸው ማለት ልጆችሽን በነቢያት ጉባኤ፣ በሐዋርያት ጉባኤ፣ በሊቃውንት ጉባኤ፣ በጉባኤያቸው ዳርቻ አውያቸው ይላል። ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀው። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እንደ እኔ ለራሴ የሌሎችን መምህራን አልወጡም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለ። እግዚአብሔር የገለጠልኝ ነገር ገለጠልኝ የምለው ዛሬ አየሁት ሰማሁት ምን አይለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በነ ቅዱስ ኢሬኔዎስ በነ ቅዱስ አግናጢዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዝኛ አለ። የነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩትን ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንትን ፈልጉ። የእውነት የምን ፍልስጤማውያን ትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው። የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓድ ውስጥ ከምታገኘው ድረስ ቆፍር። ትናንትን ሂዱ። መጀመሪያ የቅዱስ ኢሬኔዎስን መጽሐፍ እስኪ አንብቡት። እስኪ መጽሐፍ እኮ አለላቸው፣ ሞልቶላቸዋል። ኤጌኔስ ዘሄሬሲስ የሚል መጽሐፍ አሁን አለላቸው። አንብቡት። ሂዱ። በእንግሊዝኛ ያለ ተምረናል ትላላችሁ። እስኪ አንብቡ። ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። የነ ቅዱስ አግናጢዎስን መጽሐፍ ይሁት አለላችሁ። አይ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበውን ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ኢሬኔዎስ ነው።
ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሬኔዎስ የሚያምነውን ክርስቶስ፣ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለበት። ትናንትን ነው የምናየው ዘመዶች። ግልገሎችሽን በረኞቹ ድንኳን አጠገብ አሰማሪ። ልጆቻችሁን የት ነው የምታስተማሯቸው ዛሬ? እውነቴን ነው። ጉባኤያችሁን ፈልጉ፣ መምህሮቻችሁን እወቁ። ጉባኤ ቤት እኔ የጉባኤ ቤት መምህር ስለሆንኩ አይደለም፣ ጉባኤ ቤት ስለሚባል ነገር እወቁ። የእውነቴን ነው የምነግራችሁ። መምህሮቻችሁን ማወቅ አለባችሁ። አጥኑ እስኪ። የኢትዮጵያ ቤተክርስቲያን የትምህርት ሰንሰለቷ ምንድን ነው ብላችሁ እስኪ ጠይቁ። አንድ ሰው በአንድ ዘመን ላይ የሆነ ትምህርት ይዞ ብቅ ሲል በምንድን ነው የምንለካው? በትናንት። ትናንት ስንል ሉተርም ትናንት ነው፣ ሊዮንም ትናንት ነው፣ 450 ዓመት በላይ ግን ከዚያ በፊት የነበሩት ከዚያም ቀጥሎ ያሉት የትናንትናውን ያረሱ የትናንትናውን ያረሱ ሲሄድ ከነቢያት ሰንሰለት የሚደርስ እንደዚህ የሆነ እንደሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እነማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉልኛ መሰረት የሆኑ ዋኖችን በጉባኤ ኒቅያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አለላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዝኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት ግን የሌለ አይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ስታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይህንን ርዕሰ ጉዳይ እያልኩ አለ መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘትርእዩ ሰናየ ግዕዞሙ፣ መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸው። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው፣ ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶሶስ ዘአንጾኪያ የሚባል ሊቅ ጳውሎስ ዘይትናገር ቦቱ ክርስቶስ የሚናገርበት ጳውሎስ ይለዋል። ክርስቶስ የሚናገርበት ጳውሎስ እኔ ያለ የለውም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ
ለምእመናን ራሳቸውን ቤዛ አድርገው የሰጡ ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግሽሻለሁ። አሰድድሃለሁ አለች። አሰድጅኝ፣ የፈለግሽውን አለች። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተውበሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ ቲፎዞ የሚያደራጁ እኔ ተነካ ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህም ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ንሕነሰ በእንተ ሥርዓተ መድኃኒነ ነአምን ከመ እምነተ አበዊነ ቅዱሳን። እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሕዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሠራይነ አልባቢነ። የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል። ወኢናብ ካላ ሃይማኖት ዲበ ሃይማኖት ርትዕት። በቀናች ሃይማኖታችን ላይ ሌላ ነገር አንጨምርበት። እንዴት የቀና ጎዳና እንሄዳለንና በጥርጊያ ጎዳና የምንሄድ ነን ይላል ቴዎዶስዮስ ተቀበለ። ንጉሥ በሄደበት ጎዳና የምንሄድ ነን፣ የንጉሥ ክርስቶስን ጎዳና የምንከተል ነን። ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 85 ቁጥር 10 ላይ ሲናገር ዝውእቱ አእምሮ ዘያድኅን ዘተወከብናሁ ቅድመ እምአበዊነ ቅዱሳን ለባስያነ እግዚአብሔር። እግዚአብሔርን ከለበሱ እግዚአብሔር ካደረባቸው ከንጹሐን አባቶቻችን አስቀድመን የተቀበልነው የሚያድን ሃይማኖት ይህ ነው ይላል። የሚያድን ሃይማኖት ከንጹሕ አባት የተገኘ ነው። ንጹሕ አባት ሰንሰለቱን ያስተላልፈው ነው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ንጹሕ ትምህርት ያስተማረውን አባት ሂድና እየው። ዮሐንስ አፈወርቅ ትሁት፣ ቅዱስ ቄርሎስ ትሁት፣ ቅዱስ ኤፍሬም እንደው ትሁት፣ እኔ ጌታ ያንተን ወንጌል ማስተማር አይገባኝም ብሎ ዋሻ ውስጥ ሄዶ የሚሸሸግ ነበር ቅዱስ ኤፍሬም። አንተ በልልና የሰበከውን ወንጌል እኔ ትቢያው እንዴት አድርጌ ያስተምረዋለሁ እየተባለ እያሉ እዩዋቸው። እነ ቅዱስ ኤጲፋንዮስ ሹመት አልፈልግም እያሉ በአዝመራ መካከል ጠፍተው ከተደበቁበት ታስረው ተይዘው እየመጡ ነበር የሚሾሙት። የክርስቶስ ትምህርት ያደረበት አባት የክርስቶስን ሕይወት ያሳያቸዋል። እንደው አባቶቻችን ይህን የዕብራውያንን ሲተረጉሙ የቀደሙ አባቶቻችን ዋኖቻችሁን አስቡ የሚለውን ሲተረጉሙ በጎ እውነተኛ እምነት ያለው ምግባር የሌለው መምህር ቢኖር ይላል። መከተል ይገባል አይገባል? ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር
መከተል ይገባልን ቢሉ ይላል። ይሄን አይገባም፣ በለሰለሰ ምግባሩ እያታለለ ወደ ክህደት ያደርሳልና። የሃይማኖቱ የቀና መምህር ግን ከሆነ ምግባር እንኳ ባይኖረው እያደር ይሰራዋል ይላል። አሁን ያለ መምህር ታዲያ ቅዱስ ካልሆነ አንስማው ብትሉ እና እንዲያማ ከሆነ እኔ ማርፌ ይቀመጣል። ምስጢሩ ምንድን ነው? አሁን ያለን መምህር የምንሰማው የትናንትናዎቹን እስካስተማረን ድረስ ነው። ከዚያ ከወጣ ቆርጠን እንጥለዋል። ለሥጋ በሚመች ፈጠራ ልቦለድ ለነገሥታት በሚመች የሚሰብክ ከሆነ መምህራችን አይደለም። መቅድመ ኩሉ ሀሊ ከመ ትጽና በርትዕት ሃይማኖት፣ ከሁሉ አስቀድመ በቀናች ሃይማኖት መጽናትህን አረጋግጥ፣ አጽና፣ አስብ። ወባይቱ ኢታጥሪ ዘንተ ማፈ ሥጋ ወደም። ግን ይህንን ሃይማኖት ከሥጋዊ መምህር አገኘዋለሁ አትበል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር አስቀድመ ወዳጄ ከሁሉም ስራ አስቀድመ የቀና ሃይማኖት እንዳለ እርግጠ ቅዱስ ጎርጎርዮስ ዘንዚናዙ። ታዲያ ምንድነው ማድረግ የፈለጋችሁ ይባል? ሄዳችሁ ትናንት ማየት ይባላል አይባልም? ሀሳብ ሲገጥማችሁ ምን ተብለዋል? እስኪ መምህር አባቶች ምን ብለዋል? በዚህ ጉዳይ ላይ ኑረውበታል እኮ። ግን እንደው ሀሳብ ይሄን ነግራችሁ ፈልጌ ነው። እኔ አንድ ገጠመኝ ልንገራችሁ። ሰሞኑን ኢየሩሳሌም ነበርኩ እና እመቤታችን ቤዛ ትባላለች አትባልም የሚለው እዚህ በጣም ብዙ እየተምታታ ስለሆነ ብዙ ሰው ስለዚህ ጉዳይ መልስ ስጠን ምናምን ያለ ቴክስትም ያደርግልኛል። ዝም ብዬ ቁጭ ብዬ ስል ጋይድ የሚያደርገን ሰው ጀሚል ይባላል እና ጀሚል ሲሄድ ልጁን ተካልን። ልጁ ፋዲ ይባላል። አሁን ሰበሰብኩታል። ፋዲ ይባላል እና እኔ የምተዋወቅ ሰውን ስሙን መጠየቅ ደስ ይለኛል። ማን ነው ስምህ ስለው ፋዲ አለ። አረብኛ ነው። ፋዲ ማለት ምን ማለት ነው ስለው ቤዛ ማለት ነው አለ። እኔ በጣም ነው የገረመኝ። እና ፋዲ እንኳን ቤዛ ተብሏል። ወዲያው ጊዜ እኮ ነው የምነግራችሁ ማለት ነው። እንደው ፋዲ በአቅሙ ቤዛ እየተባለ እመቤታችንም አንዱ እና እኔ በጣም በየቀኑ ፋዲን ባገኘሁት ቁጥር በጣም ሲገርምና አብራራልኝ አልኩት። የምሬን ነው የምነግራችሁ፣ ውሸቴን አይደለም። 2-3 መምህራን ጋር ፋዲን አስታውቀዋለሁ ከነ ትርጉሙ በእንግሊዝኛ እንዲተረጉምልን እያደረጉ እና ፋዲ ምን ማለት ነው ግን ቤዛ ስለው ራስን እንደ ክርስቶስ ለሌላው አሳልፎ መስጠት ማለት ነው። ቤዛ ማለት እንደዚህ ያለ ማን ነው? ፋዲ ነው እንጂ እንደዚህ ብሎ ራሱ የነገረኝ ማን እንደሆነ ታውቃላችሁ? ፋዲ ነው። እና በጣም ገርሞኝ እግዚአብሔር እንዴት ነው የሚያስተምረው? በጣም ነው የገረመኝ። ስለዚህ ጉዳይ ዝም ማለት ነበር የፈለኩት። አንደኛ ማንም ሰው ትልቅ ሰው የሚሆን ትንሽ ሰው ይስታል፣ ወደ መንገዱ እንዲመጥገብ አለው እንጂ እልክ ይዞት እንዲጠፋ እኔ አልፈልግም። እግዚአብሔር ነው የሚያውቀው። ዝም ማለት ፈልጌ ሳለ ፋዲ እንደዚህ ያለ እናም ከዛ እኔ ለዚህ የስሙ ትርጓሜ ዮሐንስ ወንጌልን ነገርኩት። አልቦ ፍቅር ዘይአቢ እምዝ ፍቅር ከመብዚ ዘይሜጡ ቤዛ ነፍሰ ቢስ ራሱን ለባልንጀራው አሳልፎ ከሚሰጥ በቀር ከዚህ የሚበልጥ ፍቅር የለም። ራሱን ለባልንጀራው አሳልፎ የሚሰጥ ከዚህ የሚበልጥ ፍቅር የለም። ይህንን በእንግሊዘኛ ስልኬ ላይ መጽሐፍ ቅዱስ አውጥቼ አስነበብኩት። ፋዲን ፎቶ አንስቶ አረብኛ መጽሐፍ ቅዱስ ላይ አነበዋለሁ ብሎ ይሄዳላቸዋል። እና በጣም ብዙ ሊቃውንት ትምህርት ሲሰጡበት ስለከረሙ እመቤታችን ቤዛችን ናት። ቤዛችንም የሆነችው ምን በማድረግ እንደሆነ 1-3 ሀሳብ ብቻ ልንገራችሁ። በጣም የሚያስደንቁ ጉዳዮች። ቤዛ ማለት ምን ማለት ነው? ምትክ፣ ለውጥ። መጽሐፌን አንብቡት። ማስታወቂያ እየሰራው ሊሆን ብሎ ነው እንጂ እኔ አሐቲ ድንግል የምትባለው መጽሐፌ ላይ 1 ምዕራፍ
ምዕራፍ 6 ላይ ቤዛዊት ዓለም ብዬ ጽፌያለሁ። ማንበብ የእናንተ ድርሻ ነው አይደል? ጉዳዩ ከመነሳቱ በፊት ይሄ ጉዳይ ወደ እኔ ወደዚህ ጉዳይ አልመጣሁም። ቀድሜ ግን ሐሳቡን ጽፌያለሁ በዚህ ጉዳይ ላይ እና ቤዛ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌታ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድን ነው ለውጥ? ከመጀመሪያይቱ ሴት የጎደሉ ነገሮች ነበሩ። ያንን በዚያችኛይቱ ሴት ምትክ ይዛ በመገኘት ቤዛ የሆነችው የሔዋን ለውጥ በመሆን የመጀመሪያው እናታችን ሔዋን እምነት ጎድሏት ነበር። ምንድን ያልኳችሁ ንገሩኝ እንጂ እምነት ይጎላት ነበር። እምነት ይጎላት ነበር። ምንድን ነው እምነቱ? ለመበላይክሙ እንትቆ በለሰ ሞተ ትመውቱ፣ ይህንን ዕፀ በለስ ስትበሉ ትሞታላችሁ። ማነው እንደዚህ ያለው? እግዚአብሔር። ሰይጣን መጣና ይህንን በለስ ስትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። አሁን ሔዋን ይህንን ስታምን የእግዚአብሔርን ቃል ካደች ማለት ነው። ስለዚህ እናታችን ሔዋን ምን ጎደላት? እምነት ጎደላት። እግዚአብሔርን ተጠራጠረች። አይ ሊሆን አይችልም ብላ ዲያብሎስን አመነች፣ እግዚአብሔርን ካደች። በተግባር ካደች ማለት የእግዚአብሔርን ቃል ተጠራጠረች። እግዚአብሔር ዓይናችሁ እንዳይገለጥ ስለፈለገ ነው እንጂ እውር እንድትሆኑ ፈልጎ እውር ናችሁ እንድትቀሩ ፈልጎ ነው እንጂ ስለምትሞቱ አይደለም ብሎ ዲያብሎስ ሲነግራት አሃ ነው ብላ የእግዚአብሔርን ሐሳብ ተጠራጥራ የዲያብሎስን ተቀበለች። አሁን የመጀመሪያይቱ ሴት እምነት ስላጣች በዚያ እምነት ማጣት ምክንያት ሞት ወደዚህ ዓለም ገባ። ከዚያስ ሁለተኛይቱ ሔዋን ድንግል ማርያም ምን አደረገች? እግዚአብሔርን ትወልጃለሽ፣ የምትወልጂው በድንግልና ነው አለ። ይህ ነገር እንዴት ነው ሊሆን የሚችለው ብላ ጠየቀች። እኔ ወንድ አላውቅም። ቅዱስ ጎርጎርዮስ ዘንዚናዙ ይህን ሲተረጉመው ወንድ አላውቅም ማለት እስከ ጭራሹ ከወንድ ጋር የመኖር ሐሳብ የለኝም ማለቷ ነው ይላል። ሌሎችም ቅዱስ አትናቴዎስ፣ ቅዱስ ቄርሎስ ተርጉመውታል። ሶስቱ እስከ ፍጻሜው ድረስ ሕሊና የራሱ የታተመ ነው ማለቷ ነበረ። ታዲያ ምን አለ? ለእግዚአብሔር የሚሳነው ነገር የለም ማለት ነው። ለእግዚአብሔር የሚሳነው ነገር የለም። ትወልጃለሽ፣ እንደ ቃልህ ይደረግልኝ። ልብ በሉ፣ ዛሬ አምላክ ሰው ከሆነ በኋላ ሰዎች ሁሉ እንዴት አምላክ ይሆናል እያሉ ማመን አቅቷቸዋል፣ ታምር ከተደረገ በኋላ። ድንግል ማርያም ግን ሆኖ የማያውቅን ምስጢር ለመጀመሪያ ጊዜ ያመነችው የመጀመሪያይቱ ምእመን ናት። የመጀመሪያይቱ አማኝ ሆኖ የማያውቅን ምስጢር። እስራኤል ባህር ቢሻገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው። ይሄ ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታል። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ አይኑ መንክር ዘይደሉ ከመናንክር። እንደው ልናደንቅ የሚገባን እንደው ድንቅ ታምር ምንድን ነው ይላል ቅዱስ ኤራቅሊስ ሃይማኖተ አበው ምዕራፍ 49 ቁጥር 5 ላይ ሲናገር፣ ልናደንቀው የሚገባን ድንቅ ነገር ምንድን ነው? ሰማይኑ ዘአዝነመ ህብስተ፣ ሰማይ ዝናምን ያዘነመ ሰማይ ነው የሚደንቅህ። ወሚመ አምላክ ዘለብሰ ሥጋ፣ ወይስ ሰው የሆነ አምላክ ይደንቅሃል? በትርኑ በኃይልኑ ዘተከፍለ ከመ ያንሶሱ ውስቴቱ፣
እስራኤል እንዲሻገሩበት የተከፈለ ባህር ይደንቃልን? ወሚመ ድንግል ዘወለደት ዘእንበለ ዘር ወምድር ወለደት ተረክበ ማኅተመ ድንግልናሃ። የተከፈለው ባህር ያስደንቃል ወይስ ያለ ዘር የጸነሰች ያለ ወንድ ዘር የወለደች ከወለደች በኋላ ድንግልናዋ ታትማ የምትኖር ሴት ትደንቃለች? አንተ አይሁዳዊ ለመ ትብለኒ ምንቱ ውእቱ ተአምራት ዘተገብረ በኀቤክሙ፣ በእናንተ ዘንድ የተደረገ ተአምራት ምንድን ነው? እስኪ ታምር ንገረኝ። ክርስቲያኖች የምትመኩበት ምን ታምራላችሁ የምትለኝ ከሆነ ምንቱ ውእቱ ጽንስ ዘእንበለ ዘር ወወሊድ ዘእንበለ መወልዲት ወምድረ ወለደት ተረክበ ማኅተመ ድንግልናሃ። አንተ ያለ ዘር መጽነስ ምንድን ነው? ከወለደች በኋላ ድንግል መሆን ምንድን ነው? ኮኩኒ ዛንቃ ማየ ውሃ ያፈለቀ አለት ይደንቅሃልን? ወሚመ መስቀል ዘቀደሰ ዓለመ፣ ወይስ ዓለምን የቀደሰ መስቀል ይደንቅሃል? ምን ትዑቱ ስርቀተ ስብሐተ እግዚአብሔር፣ የእግዚአብሔር ብርሃን በቤተልሔም መገለጡ ምንድን ነው? ስብሐተ ኖሎት የእረኞች ምስጋና ምንድን ነው? ወውረተ ኮከብ በክሌፍና ኮከቡ ከሰው መሃል እየተሰወረ ብቻውን እየተገለጠ መሄዱ ምንድን ነው? ሐዊር በውስተ ባሕር እንዘ ይርህስ አገሪሁ፣ እግሮቹ ሳይረጡበት በባህር ላይ መራመድ ምንድን ነው? ሐዊረ አንካሳን፣ የአንካሶች መሮጥ ምንድን ነው? የሙታን መነሳት ምንድን ነው? ተገሰጽ እምዝንቱ ተአምር ወስግድ ለዘተሰቅለ። ይህን ታምር አይተህ አንተ ሰው ተገሰጽ፣ ተማር፣ ለተሰቀለው አምላክም ስገድ። ታምር ይሏቸዋል የድንግል ማርያም ማኅፀን። ይህ የሚደንቀን ሁሉ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለችው፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣ ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ነው፣ ቤዛዋ ነው። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ድንግል ማርያም ከዛሳ ሊቃውንት ተረጉሙላሉ መስላችሁ? ትህትና ዘይት ነው፣ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላል። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስን ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ሆይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለች። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትና ትሕትና አያችሁ ዘመዶች፣ በእምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማኅፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሰረት ነውና ከቃሉ ጋር ናችሁ። ንጽሕናዋስ ብትሉ
ንጽሕናዋስ ምን ይላል መሰላችሁ? ድንግል ማርያም ምንድን ነው የምትባለው? የእግዚአብሔር ምንድን ነው የምትባለው? በሉ እንጂ ከተማ በሉ እንጂ የእግዚአብሔር ምን መዝሙር 86 ስላለ ይህንን ለቅዱስ ኤፍሬም ለቅዱስ ያሬድ የእግዚአብሔር ከተማ አምልጠው እና አባ ጊዮርጊስ አምልጠው አስፍተው ተርጉመውታል። የእግዚአብሔር ከተማ ማለት ምን ማለት ነው? በነገራችሁ ላይ አንድ እንደኔ ያለ ሰው ዝም ብሎ ደርሶ የእግዚአብሔር ከተማ አይባልም። ትንሽ ያላት እንቅልፍ የላት እንደሚባለው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የመንፈስ ቅዱስ መቅደስ ናችሁ ይላል ብሎ ሊጠቅስ ነው። አንዱ ሩጦ እንደዚህ ነው። በነገራችሁ ላይ መናፍቃን እኛ አንድ ጥቅስ ስንጠቅስ ያኛውን የማናውቀው ነው የሚመስላቸው። የጅል ነገር እናውቀዋለን፣ ጠፍቶናል። ያኛው ይሄኛው በንስሐ ነው። የእግዚአብሔር ከተማ የተባለችው ምናልነት ከእግዚአብሔር ውጭ ወደ እሷ ምንም ነገር ገብቶባት የማያውቅ ማለት የሚያስደንቅ እኮ ነው። ይሄ በድንግልና መጽነሷን ብቻ አይደለም፣ ሕሊናዋ ውስጥ ራሱ ከእግዚአብሔር ውጭ ምንም ሀሳብ ገብቶባት የማያውቅ። አይገርማችሁም? አይገርማችሁም? ሀሳቡ የታጠረለት ፍጡር የት ይገኛል? እስኪ የፈለገ እገሊት ድንግል ናት እገሌ ድንግል ነው ይባላል። በሀሳቡና በሀሳቧ ግን ስንቱን ነውታል። በሀሳባችን ስንቱን በድለናል። ድንግል ማርያም ግን ሀሳቧ የታጠረ ቅዱስ አትናቴዎስ የገለጣት መንበር የምትገልጠው እሷ ነው። መኑ ውእቱ ዘከማከ ዘከለለ መንበሮ በእሳት። አቤቱ መንበሩን በእሳት ያጠረ እንዳንተ ያለ ማን ነው? መንፈስ ቅዱስ የጋረዳት ናትና ፍጹም ንጽሕት እርግማን የሌለባት መርገም ያልወደቀባት ምልዓተ ኃጢአት ያላገኛት ቃሏ ቅዱስ ቅዱስ ድንግል ሐሳቧ ድንግል ሥጋዋ ድንግል ልቡናዋ ድንግል የሆነች እመቤታችን። ለዚህ ነው በስድስተኛው ወር ገብርኤል መልአክ ወደ ምን ድንግል ሄደ ነው የሚለው። በል እንጂ ለእግዚአብሔር ወደ ታጨች ወደ ምን የሚለው ወደ አንዲት ድንግል። ለምንድነው አንድ ድንግል የሚላት? እንደሷ ያለ ድንግልና ያለው ማንም የለም። ሥጋው ድንግል ቢሆን አፉ አይደለም፣ አፉ ድንግል ቢሆን ሐሳቡ ድንግል አይደለም። ሁሉ የተሞላላት እመቤታችን ናት። እግዚአብሔር ደግሞ በንጹህ የሚያድረው ንጹህ ስለሆነች እመቤታችን አደረት። አቀባ ጰራቅሊጦስን ከርሰ እማ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት። ወኢረኩሰት በምንትኒ እምዘፈጠራ ከፈጠራትም ጀምሮ ምንም በምን አላደፈችም። እንዴት ሆና ነው ከሰው ተገንታ የሰው እርግማን ያላረፈባት? ከመ እምጽጉር ጽሩየ ገብራ ጭቃ ወርቅ ከጭቃ ሲገኝ ጭቃው እንደሌለበት ሁሉ ከተረገመው ከአዳም ልጅ ባህሪ ስትወለድ እርግማን ያላገኛት ንጽሕት ዘር ጽጌ ሃይማኖት ዘጸገየት በማእከለ አስዋክ ይላታል ቅዱስ ያሬድ። በእሾህ መካከል አብባ የተገኘች የሃይማኖት አበባ። ጽጌረዳውን እሾህ አጥሮት አበባው ላይ ግን እሾህ የለም። በተረገመ ሰውነታችን ውስጥ ከተረገመ ሰዎች ተወልዳ እርግማን የሌለባት አበባ እመቤታችን ናት። የመጨረሻውን አንድ ነገር ልንገራችሁ። እመቤታችን ሔዋን ምን አላደረገችም? ድንግል ነበረች። ይህን ያስተማረው ማን ነው? ድንግል ማርያም በድንግልናዋ የሔዋን ጠበቃ ሆነች። ቅዱስ ዮሐንስ አፈወርቅ ነው እንዲህ ያለው። ያቺ ድንግል ነበረች፣ ድንግልናዋን ግን አፈረሰችው። ለምን? ድንግልናዋን ለዲያብሎስ ጆሮ በመስጠት አፈረሰች። ይችኛይቱ ድንግል ግን የመልአኩን ቃል በማመን ድንግልናዋን ጠበቀች። ስለዚህ ሔዋን ቤዛዋ ናት። የተቀደሰችው ምድር ናት። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ቁጥር 5 ላይ ምን አለው እግዚአብሔር ሙሴን? ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ አለ። የተቀደሰች ምድር የቆምክባት ምድር የተቀደሰች ናት። ኦሪት ዘፍጥረት ምዕራፍ 4 ቁጥር 17 ላይ ግን ምዕራፍ 3 ቁጥር 17 ምን የሚል ቃል ታገኛላችሁ? አዳም መሬት አንተ ወትገብ ውስጥ መሬት ነህ፣ ወደ መሬትነት ትመለሳለህ። እርግምተ ትኩን ምድር በእንቲአከ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለዕንቁልከ እሾህና አሜከላ ይብቀልብህ አለ። ምድር በአንተ ምክንያት የተቀደሰች ትሁን፣ የተረገመች ትሁን አለ። ምድር
ሙሴን ደግሞ የቆምክባት ምድር የተቀደሰች ናት አለው። እንዴት ነው ምድር የተረገመች ከሆነች የተቀደሰች ምድር የተገኘችው? በተረገመ ምድር ውስጥ ሙሴ የቆመባት መሬት የተቀደሰች እንደተባለች በተረገመው ሰውነታችን መሃል እርግማን ያላረፈባት የተቀደሰችው አማናዊ ሊቀ ካህናታችን ንጉሳችን ኢየሱስ ክርስቶስ የቆመባት ቅድስቲቱ ምድር ድንግል ማርያም ናት። ምን አለ ቅዱስ ዮሐንስ አፈወርቅ? ተፈሥሒ ኦግዝእቴ ቅድስት ድንግል ምድር ቅድስት እንተ በጽሐኪ እግዚአብሔር እንዘ ይጽአን በደመና ብሩህ ወውአ ውስቴትኪ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ ቅድስት ምድር እመቤቴ ማርያም ሆይ ደስ ይበልሽ ማለት ለዚህ ቅድስት ምድር ርክማን የሌለባት ሰውነቷን ንጹሕ አድርጋ ጠብቃ ያቀረበች እሷ ናት። መጨረሻ ላይ የምነግራችሁ ድንግል ማርያም ለሔዋን በመታዘዝ ቤዛዋ ናት። እስኪ በመታዘዝ በሉ። በምን በመታዘዝ ሔዋንን አትብይ ወይም አዳምን አትብላ። ይሄ ምንድን ነው? ትእዛዝ በሉ እንጂ አፈርሰው ምን አሉ? በሉ። ባለመታዘዛቸው ምን መጣ? ሞት። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ አይደለም የሚለው? ገባ። አለመታዘዛቸው። ይችኛይቱ ድንግልስ እውነተኛይቱ ድንግል ማርያም እሷሳ ምንድን ናት? ታዘዘች። አምላክን ተወልጃለሽ፣ እሺ ይደረግልን። መታዘዝ። ቀጥሎስ ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ የምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ ይታዘዝ። እሺ ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመን የላት። እሺ ተንከራተተች፣ ተሰደደች። ተመለሰች፣ ናዝሬት ነኝ፣ እሺ። እና እሷ ቤዛ ያልሆነች ማንም የሆነ ሁሉን እሺ እያለች የታዘች አንድ ቀን አንደበቷን ገብጣ ያላማረረች ከማመስገን በቀር ልጇ ውሃውን ጠጅ አድርግ ልጄ፣ ጊዜ ግን አልደረሰም፣ እሺ ጊዜ ግን አልደረሰም ያላት ይላል ቅዱስ ጎርጎርዮስ ዘንዚናዙ። በዕለተ ዓርብ በአንቺ ልጅነቴ የምታዘዝበት ቀን ግን አልደረሰም እያላት ነው ይላል። ደሙን አፍስሶ ሥጋውን ቆርሶ ግን እነሆ የአንቺ ልጅ እንደመሆኔ የምታዘዝበት ቀን ዛሬ ነው። ይሄው ልጅሽ። በዮሐንስ አንጻር ራሱን ነበር ይሄው ልጅሽ የሚላል። እነሆ ልጅሽ፣ ሂጅ ከሱ ጋር፣ እሺ። እንደ ድንግል ማርያም ያለ ታዛዥ በምድር የለም። እግዚአብሔር እሳ የሚፈልገው ምንድን ነው? የሚወደኝ ቢኖር ቃሌን ይጠብቃል። ቃሉን በመጠበቅ ለሔዋን ቤዛ ሆና አምላክ እንዲያድርባት የአምላክ እናት ለመሆን የበቃች እመቤታችን ቅድስት ድንግል ማርያም እምነቷን፣ ትህትናዋን፣ ታዛዥነቷን፣ ፍጹም ድንግልናዋን፣ ንጹሕ ሕዋሳቷን ይዛ በመቅረብ ለነፍሳተ ሥጋ የሔዋን ቤዛዋ ናት። እንዲህ ያለውን ነገረ ማርያም እና ነገረ ክርስቶስ ጥሩ ስራ እንደሰሩት መከራ እንደተቀበሉት አባቶቻችን እናምናለን። የአክል ሃይማኖት ዘአልቦ ጥልቀት፣ ነውር የሌለበት ሃይማኖት በቂ ነው። ቅዱስ ቄርሎስ ወእምነት በቅድስት ድንግል ከመ ይእቲ ወላዲተ እግዚአብሔር በሥጋ፣ ድንግል ማርያም እግዚአብሔርን በሥጋ እንደወለደች ማመን በቂ ነው ይላል። ነገ እመቤታችን ናት። እመቤታችን ለእኛ ምልክታችን ናት። አደገ ነገራችሁ
በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ይመጣ? ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ የሚለው ቃል ለእኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምሕረቱን የሚያድለን፣ ድንግል ማርያም ግን ወደ ክርስቶስ ምሕረት የምታደርሰን የእምነታችን ምልክት። እንደውም ቅዱስ ዮሐንስ አፈወርቅ የሚናገረው ልናገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ። ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አለ ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በለው። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድነው? አምላክ በለው። ተጸንሶ ሳለ ምንድነው? ከተወለደ በኋላ ምንድነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅቷ ምልክታችን። ትናንትም ድንግል ዛሬም ድንግል ነገም ድንግል፣ ትናንትም አምላክ ዛሬም አምላክ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። ስብሐት ለእግዚአብሔር። ይቆየን።